መዳን በመስቀል ላይ የተሰራው ስራ የዘላለም ህይወት ብቻ ከሆነ መልአክ በዘላለም ህይወት ጉዳይ ሊደግፍህና ሊያግዝህ አይመጣም። ስለ ዘላለም ህይወት የሚያስፈልግህ ደም ብቻ ነው። አንድ መልአክ ወደ እናንተ ህይወት ሲላክ ሊያግዛችሁ ነው የሚላከው። ምን ሊያግዛችሁ ሲባል መዳንን እንድትወርሱ። መልአክ መጥቶ ምንም ሊያረግልህ አይችልም። መዳን ፓኬጅ ከሆነ ግን ሊያገዝህ ይችላል። አሜን። ቢኮዝ በውስጡ ምን አለው? ነፃ መውጣት አለው። አሜን። ፈውስ አለው። አሜን። በረከት አለው። ሰላም ፕሮፌቲክ ሚዲያ ነን። የምንወደውንና የምናከብረውን እግዚአብሔር ለምድራችን የሰጠንን በልዩ ቅባት በጠለቀ ትምህርትና ትንቢታዊ አገልግሎት የምናውቀውን የነቢይ ሚራክል ተካ ትምህርቶችን አጥር ባለመልኩ ወደ እናንተ እያቀረብን እንደነበረ ይታወቃል። ከዚህም በኋላ በተለየ መልኩ ይህ ተወዳጁን የተቀባይ እግዚአብሔር ሰው የነቢይ ሚራክል ተካ ልብ አረስራሽ ትምህርቱን መንፈስ ቅዱስ በረዳን መልኩ በየጊዜው ግልጽና አጥር ባለመልኩ ለማቅረብ ዝግጅታችንን ጨርሰናል። በመሆኑም በናፍቆት ስንጠብቀው የነበረውን ትምህርቶችን ወደ እናንተ ማቅረብ ስንጀምር ከፍ ያለ ደስታ የተሰማን ነው። ክብሩን እግዚአብሔር ይውሰድ። መስቀል ላይ የኛ ሁሉ ነገር ነው የተሰራው። መስቀል ላይ የኛ ሁሉ ነገር ነው የተሰራው። መስቀል ወደ ህይወታችን ያላመጣው ነገር የለም። የኛ ፕሮስፔሪቲ እዚህ ውስጥ አለ። የኛ የኃጢአት ስርየት እዚህ ውስጥ አለ። አሜን። የኛ የእግዚአብሔር ልጅነት እዚህ ውስጥ አለ። አሜን። የኛ መዳን እዚህ ውስጥ አለ። የኛ ነፃ መውጣት እዚህ ውስጥ አለ። መስቀል ላይ ከተሰራው አንድን ነገር ብቻ አይደለም ወስደን የወረስነው፣ ሁሉንም ነው የወረስነው። ጋድ እያንዳንዱ ሰው እዚህ መስቀል ውስጥ የተሰራውን ሁሉ እንዲወርስ ነው የሚፈልግ። ከምቆጥረው በላይ አካውንቴ ውስጥ፣ ገንዘቤ ውስጥ፣ ኤቭሪቲንግ ውስጥ ካለው ፋይናንስ በላይ የኔ ነፍስ ዋጋ አላት። የረገጣችሁትን ሁሉ መዳን ፓኬጅ ነው። በውስጡ የዘላለም ህይወት አለው። በውስጡ ፈውስ አለው። በውስጡ ነፃ መውጣት አለው። በውስጡ መባረክ አለው። በውስጡ መትረፍረፍ አለው። አሜን። መትረፍረፍ አለው። ሃሌሉያ። ይሄን ሁሉ እንድንወርስ ነው የተጠራ ነው። አሜን። ይሄን ሁሉ እንድንወርስ ነው የተጠራ ነው። ይሄን ሁሉ እንድንወርስ ነው የተጠራ ነው። ከኔ ጋር ናችሁ? ይሄን ሁሉ እንድንወርስ ነው የተጠራ ነው። ክብር ለኢየሱስ ይሁን። ለመውረስ ምንድነው ማድረግ ያለብን ሲባል ዕብራውያን 1:14 እስኪ አንብቡት። ምዕራፍ 1 ቁጥር 14 በረምስ ከቁጥር 1 ጀምሮ እያወራ ያለው ስለ መላእክት ነው። ልክ ነኝ አይደል? ቁጥር 1 2 3 እያወራ ያለው ስለ ምንድን ነው? ስለ መላእክት ነው። ከዛ ቁጥር 14 ላይ እንደዚህ መዳንን ሁሉ ይወርሱ ዘንድ የተዘጋጁትን ምን የሚሉ ለማገዝ የሚላኩ። አንድ መልአክ ወደ እናንተ ህይወት ሲላክ ሊያግዛችሁ ነው የሚላከው። ምን ሊያግዛችሁ ሲባል መዳንን እንድትወርሱ። አሁን በደንብ ስሙ። መዳን በመስቀል ላይ የተሰራው ስራ የዘላለም ህይወት ብቻ ከሆነ መልአክ በዘላለም ህይወት ጉዳይ ሊደግፍህና ሊያግዝህ አይመጣም። ቢኮዝ ለዘላለም ህይወት የሚያስፈልግህ ደም ብቻ ነው። መልአክ መጥቶ ምንም ሊያረግልህ አይችልም። መዳን ፓኬጅ ከሆነ ግን ሊያገዝህ ይችላል። አሜን። ቢኮዝ በውስጡ ምን አለው? ነፃ መውጣት አለው። አሜን። ፈውስ አለው። አሜን። በረከት አለው። ለዛ ነው በክርስቶስ ኢየሱስ ይሄ ሁሉ ምን ተብሎልናል? እንድንወርስ ተሰጥቶናል። ነገር ግን መላእክቶች የሚላኩት ምን እንድንለው? መዳንን ለማገዝ እንድንወርስ ምን ለማድረግ? ለማገዝ። ምን ማለት ነው ልንገራችሁ። የእግዚአብሔር ልጆች ናችሁ ሁላችሁ። ምናልባት እዚህ ኮንግሬጌሽን ውስጥ የታመመ ሰው ይኖራል። ምሳሌ መላእክት ቀዶ ጥገና ስላደረጉላቸው ሰዎች ሰምታችኋል? የዛ ሂሊንግ ምንጭ የናዝሬቱ ኢየሱስ ነው። የሚላኩት ግን በጤንነታችን ሊያግዙን ነው። እግዚአብሔር ሲልካቸው እናንተን እንዲያግዙ ነው። አሜን። የትኛውም መልአክ እናንተ ህይወት ላይ ሲመጣ ሊመለክ ወይም እንድትንበረከኩለት እንድትሰግዱለት አይደለም የሚመጣው። ተልኮ ለእናንተ አጋዥ ሆኖ ነው የሚመጣው። አሜን። የሰማችሁ ነው? ተልኮ ቢኮዝ ለመዳንን የሚወርሱት ምን ለማለት? ለማገዝ። ምን ለማለት? ለማገዝ። ምን የሚሉ ናቸው? የሚላኩ። አንድ እግዚአብሔር መልአክ ወደ እናንተ ሲመጣ
ሊያግዛችሁ ነው የሚላከው። ምን ሊላችሁ? ሊያግዛችሁ። ምን ለማድረግ ነው የሚያግዛችሁ? መዳንን እንድትወርሱ። ያማል የተቀበላችሁት መዳን ፉል እንዲሆን ከዘላለም ሕይወት ብቻ ሳይሆን ከፈውስ ጋር የተገናኘም ስለሆነ የዳናችሁበት መዳን በፈውስ ሊያግዛችሁ፣ ባለባችሁ መንፈሳዊ ውጊያ ሊያግዟችሁ፣ በረከታችሁን ታግለው ሊያስለቀቁላችሁ ምንም ይሉ ናቸው? የሚላኩ ናቸው። እግዚአብሔር ከዚህ ሰዓት ጀምሮ አሜን መላእክቶችን ስለእናንተ ሲልካቸው ያለ 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 አሜን። ቁጭ በሉ በደንብ ስሙ። መዳንን እንድንወርስ ምን የሚሉ የሚላኩ በደንብ ስሙ። ከመጽሐፍ ቅዱስ ውስጥ አንድን ሰው እንዴት መዳንን እንዲወርስ እንዳገዙት ልንገራችሁ። ቆርኔሌዎስ የሚባል ሰው አለ መጽሐፍ ቅዱስ፣ ሮማዊ ነው። በዛ ላይ ደግሞ 10 አለቃ 100 አለቃ እንደምትሉት ውትድርና ውስጥ ያለ ፐርሰን። ይሄ ሰው አንድ ልማድ አለው። ምንድነው ልማዱ? ሁሉ ጊዜ ይጸልያል። መጸለይ ብቻ አይደለም ምጽዋት ይሰጣል። ግን አንድም ሰው ዙሪያ ያለ ሰው ስለ ኢየሱስ የዘላለም ሕይወት እንደሚሰጥ ፕሪች ያደረገው ሰው የለም። እግዚአብሔርን የሚፈራ ነው ይላል። ጴጥሮስ እሱ ያለበት ኤሪያ ውስጥ አልነበረም። አንድም ሰው እሱ ያለበት ስፍራ ውስጥ መጥቶ ስለ መዳን የነገረው ሰው የለም። ከዛ ይሄ ሰው የአንድ ቀን ክርስቶስ ኢየሱስ አየውና መልአክ ላከለት እና መልአኩ መጣና እንደዚህ አለው፣ ቆርኔሌዎስ ያለው ምጽዋት ምን ተብሏል? ተቀብለሃል፣ ጸሎትስ ተሰምቷል። አሁን ግን አለው መዳንን መውረስ ስላለብህ ወደ ቁርበት ፋቂ ወደ ማን ቤት ሂድ? በዛ ማን ይጠብቃል? አይ መልአክ ወንጌል መስበክ ስለማይችል ቢያንስ በዚህ ላግዝህ አለው። አሜን። በምን ላግዝህ? በዚህ ላግዝህ። አንተ ሰውዬ ወደ ሲኦል መምጣት የለብህም። የናዝሬቱ ኢየሱስ ይወድሃል ያድንሃል ብዬ መስበክ አልችልም። ይሄ አልተፈቀደልንም። ቢኮዝ እኛ አይገባንም። እኛ አይገባንም። ነገር ግን መዳንን እንድትወርስ አንድ ነገር እነግርሃለሁ። ጴጥሮስ የሚባል ወንጌላዊ አለ። ጴጥሮስ የሚባል ሐዋርያ አለ። ከዛ እንደዚህ እኮ ነው ያለው፣ ዳይሬክሽን እንዳስት አለው። በዚህ ከተማ ትገባለህ፣ በዚህ ትወጣለህ፣ እንደዚህ ትሄዳለህ። ከዛ ቁርበት ፋቂው ስምዖን ቤት የቤቱን አቅጣጫ እንኳን እንዳስት አለው። ያለው የት ነው? ቁርበት ፋቂው ስምዖን ቤት። ማንን ታገኘዋለህ? ጴጥሮስን ታገኘዋለህ። ጴጥሮስን አገኘውና መጽሐፍ ቅዱስ ምን እንደሚታቀላችሁ ጴጥሮስ መጥቶ ሰበከው። ከሰበከው በኋላ ደግሞ ምን እንደተፈጠረ ልንገራችሁ። እዛ ስፍራ የነበሩ ሰዎች በሙሉ መንፈስ ቅዱስ ተሞላው፣ በሙሉ በልሳን መጸለይ ጀመሩ። ይሄን ያደረገው ግን ከእግዚአብሔር ዘንድ የተላከ አንድ መልአክ ነው። ጴጥሮስንና ይሄ ሰውዬ ያገናኛቸው። ሰውየው መዳንን እንዲወርስ ያገዘው ሰው አይደለም፣ መልአክ ነው። ሰውየው መዳንን እንዲወርስ ያገዘው ሰው አይደለም፣ መልአክ ነው። እና መልአኩ መጥቶ እንደዚህ ቁርበት ፋቂው ስምዖን ቤት ውስጥ ማን አለ? ጴጥሮስ አለ። ይሄንን ሰውዬ የዘላለም ሕይወት እንዲያገኝ ካገዘው ያንተ ፋይናንስ እንዲቀየር እንዴት ያግዘህ? ያግዛል። አንተ ነፃ እንድትወጣ እንዴት ያግዘህ? አንተ እንድትፈወስ እንዴት ያግዘህ? እግዚአብሔር ወደ ሕይወታችሁ ሲልካቸው ያለ አሜን። እግዚአብሔር ወደ ሕይወታችሁ ሲልካቸው አሜን። ላፕራካቶስ አላባሃዳማሶ ሪፕሮዶስ አሊካዶስ እግዚአብሔር እንዴት አይልካቸው? ይልካቸዋል። ቁጭ በሉ። ካሊ ፕሮዶስ አካታይ አንድ ጊዜ ያስታውሳለሁ፣ እያገለገልኩ እያለ አንድን ሰውና ብያስነሳሁት መጣ። 1997 ዓመተ ምህረት ከፖለቲካ ጋር ችግር ተፈጥሮ ከአዲስ አበባ ሸሽተህ ባህር ዳር ነበር ካልኩት፣ እውነት ነው እግዚአብሔር ሰው አለ። 2 ገርል ፍሬንድ አለ። የአንዷ ገርል ፍሬንድ ስም አይ ቲንክ ሶፊያ ይመስለኛል። ሶፊያ ነው አልኩት። ሙስሊም ነች፣ እውነት ነው። አንዷ ደግሞ ኦርቶዶክስ ነች። እናንተ በጣም የጸሎት ሴት ነች። አንተ ጌታን አታውቅም፣ እውነት ነው አለኝ። እናንተ በጣም ከባድ የሲጋራ ሱስ ውስጥ ነው ያለው። ከዛ ብዙ ነገር ነገርኩት። እናንተ ጥያቄ ጠይቁት። መጨረሻ እንተዋወቃለን ነው ያልኩት። አዎ እንተዋወቃለን አለ። ደረገጥኩኝ። አይቼው አላውቅም። ከዛ ወደ ኮንግሪጌሽን ዞርኩና ያው እግዚአብሔር ምስክር ይልኝ ሰው ለመጀመሪያ ጊዜ ነው ሰው አልኩኝ። አላውቀውም፣ አይቼውም አላውቅም።
ከዛ ተቀመጣልኩትና ፕሮግራማችን ነገ ስለሚቀጥል ነገ ስትመጣ የት እንደምታገኝ ትነግረኛለህ አልኩት። ኦኬ አለኝ። ሄደ። በነገታው መጣ። ያገለገልኩ ያላየውትና አልኩት የት ነው እናንተ የምትተዋወቁ አልኩት። ደን ፕሮፌት ተሳስቼ ነው አለኝ። አንድ ነገር ግን ልንገርህ አለኝ። ትናንትና የታክሲ ረዳት ነኝ አለኝ እና ምሳ ሰዓት ረፍት ስለነበረ የምሳ ሰዓት ላይ ደክሞኝ ከጎማው ስር ምንጣፍ አንጥፌ ተኛሁ። ይሄ ከጎኑ ማለት ነው። ተኝቼ እያለ በህልሜ አንተን የሚመስል ሰው መጣልኝ። ተከተለኛል። ከእንቅልፌ ቀስቅሶ ተከተልኩት። ሲጋራ ሱስ የምታቆምበት ስፍራ ነው የምወስድህ አለኝ አለ። ተከትዬው መጣሁ። ቸርቹ በር ጋር ስደርስ ዲሳፒር አደረጋለኝ። ከዛ ምንድነው ውስጥ ያለው ጩኸት ብዬ ወደ ውስጥ ገባሁ። ወደ ውስጥ ስገባ አለ ያ እኔን በር ድረስ የጣለኝ ሰውዬና አንተ የለበሳችሁት ልብስ ተመሳሳይ ነው አለ። ቸርቹ ድረስ የሲጋራ ሱሱን ሰውየው እንዲጥል ይዞት የመጣው መልአክ ነው። ቢኮዝ መልአክ ወይ ሲጋራን ሱስ ሊያስጥለው አይችልም። የሲጋራን ሱስ የሚያስጥለው እኔ የሰበኩት ስብከት ነው። ይሄን ሰውዬ መዳንን እንዲወርስ ያገዘው ኤንጅሉ ነው። ለማገዝ የሚላኩ ናቸው። ለማገዝ ሰራተኞች ናቸው። እናንተን ለማገዝ ሰራተኞች ናቸው። እናንተን ለማገዝ አሜን። ፕራካቶ ሳሊ ብራዲያ ኮሳቴ ጄሌ ብሬዲያ ፕራካቶ ሳሊ ብራዲያ ናማን እናንተን ለማገዝ የሚላኩ ናቸው። አሜን። እናንተን ለማገዝ የሚላኩ ናቸው። እናንተን ለማገዝ የሚላኩ ናቸው። አልሰማችሁ? አሜን። አልሰማችሁ? አሜን። አልሰማችሁ? አሜን። እናንተን ለማገዝ የሚላኩ ናቸው። አሜን። እናንተን ለማገዝ የሚላኩ ናቸው። አሜን። እናንተን ለማገዝ የሚላኩ ናቸው። አሜን። ብድግ ብለው መርዳት አለብኝ በሚል ተነሳሽነት የሚመጡ አይደሉም። እግዚአብሔር ልኳቸው የሚመጡ ናቸው። ከእግዚአብሔር ዘንድ ተልከው ወደ እናንተ ህይወት የሚመጡ ናቸው። ከእግዚአብሔር ዘንድ ተልከው ወደ እናንተ ህይወት የሚመጡ ናቸው። በደንብ ስሙ። በመጽሐፍ ቅዱስ ውስጥ ኤንጀሊክ ሬለም እንዴት ፖል እንደሆነ ላሳያችሁ። ሁላችንም የምናውቀው 38 ዓመት ሙሉ ሽባ የነበረው ወይም ታማሚ የነበረው ሰውዬ ምስክርነት አለ አይደል? መጽሐፍ ቅዱስ ውስጥ 38 ዓመት ሙሉ አልጋህን ተሸክመ ሄድ ነው ያለው ኢየሱስ። እና ሰውየው ስለ አንድ ነገር አውርቷል፣ ስለ መጠመቂያው። ልክ ነኝ አይደል? ዘመድ ያለው ሰው መልአኩ መጥቶ ውሃውን ሲያናውጸው ምን ይላል አለ? ቀድሞ ሮጦ ይገባል። ከዛስ ምን ይላል? ካለበት በሽታ ሁሉ ይፈወሳል። እዛ ስፍራ ውስጥ ለመንፈሳዊ ነገር ሴንሲቲቭ የሆነ ሰው ስለሌለ ነው መልአኩ መቼ እንደሚመጣ የሚያውቁት። መልአኩ የሚመጣበት ታይም ይታወቃል። እንዴት እንደሚታወቅ ልንገራችሁ። ያ የውሃ መጠመቂያ ገንዳ ለመስዋዕት የሚሆን በጎች የሚታጠቡበት ገንዳ ነው። ለመስዋዕት የሚቀርቡ በጎች የሚታጠቡበት ገንዳ ነው። በጣም ቆሻሻ ገንዳ ነው። በግ የሚታጠብበት ገንዳ ንጹህ ሊሆን አይችልም። ያንን ቆሻሻ ውሃ መጥቶ ነው መልአኩ የሚያናውጸው። እና የዛን ጊዜ በግ ሊታጠብበት ምናምን አትልም፣ ዘው ብለህ ነው የምትገባበት። ደሞመንት በጉን ስታጥቡት ምድር ውስጥ ይሄ ውሃው ስትቀብሩት እየተናገራችሁ ያላችሁት የኢየሱስን መሞት ነው። ከዛ በጉን አጥባችሁት ወደ ውጭ ነው የምታወጡት። የዛን ጊዜ መልአኩ ይመጣል። የመላእክት ዓለም ኦፕን የሆነው ሰማይ። አሁን ብዙዎቻችሁ ሰማይ እንዲከፈት ጸልያላችሁ። ሰማይ ዝጉ ነው ያቀም። ኢየሱስ ሰማይን አንዴና ለመጨረሻ ጊዜ ቀዶታል። አሜን። የሚዘጋ ሰማይ የለም። ኢየሱስ ሰማይን ቀዶ ከገባ በኋላ እንዲከፈት የምንጸልየው ሰማይ የለም። ሰማይ ኦፕን ነው አሁን። ገኔ ጋር ናችሁ? ኢየሱስ ሰማይን ቀዶ ስለገባ እኛ ያለንበት ሰርከምስታንስና ኤሪያ ውስጥ በኤንጅሎች የተሞላ ነው። እዚህ ስፍራ ውስጥ ብቻችሁን ያላችሁ ይመስላችኋል? እዚህ ስፍራ ውስጥ የእግዚአብሔር መላእክት አሉ። አሜን። እዚህ ስፍራ ውስጥ የእግዚአብሔር መላእክት አሉ። አሜን። ምን ሊሰሩ? መዳንን እንድንወርስ ለማገዝ ምን የሚሉ የሚላኩ ፕራካቶ ሳሊ ብራሃዲያ ካሶፓ ጄሌብሬዲያ ፕራካቶ ሊብራዳጀኒሞስ ኤኒ ታይም መዳንን እንድትወርሱ ሲፈለግ የሚላኩ ኤንጅሎች አሉ። የሚላኩ ኤንጅሎች አሉ። ሂሊንጋችሁ እንዲለቀቅ የሚላኩ ኤንጅሎች አሉ። አሜን። አንድ ቀላል ጥያቄ ልጠይቃችሁ። አንድ ሰው ፕሮግራም ላይ መጥቶ ኩላሊቴ ተቆርጦ ነበር ኩላሊቴ ተገጠመ ሲልህ
ማን ነው ኩላሊቱን መጥቶ የገጠመለት? ብዙ ጊዜ ሰዎች ምን እንደሚሸወዱ ልንገራችሁ። እግዚአብሔር ዙፋኑ ለዘላለም የጸና ነው። ኖ ዋን የማንም ሰው ጥያቄ አያስነሳውም ከዙፋኑ። መጽሐፍ ቅዱስ ስለ ዙፋኑ ሲያወራ ዙፋንህ ለዘላለም ምን ያለ ነው? የጸና ነው። አስቡት እግዚአብሔር ከዙፋኑ ኦኬ የሷን ሴትዮ ጉዳይ ልፍታ ብሎ ፈቶ ወደ ዙፋኑ የሚመላለስ እንደዚህ ይመስላል? እግዚአብሔር ለሁላችንም ጉዳይ ሰራተኞችን ነው የሚልከው። ከኔ ጋር ናችሁ? ጌታ ኢየሱስ ለዛ ኮር ያለው ስለ መከሩ እንኳን ጌታ ኢየሱስ ሲያወራ የመከሩ ጌታ ሰራተኞች እንዲልክ ጸልዩ ነው ያለው። ለየትኛውም ጉዳይ ሰራተኛ ነው የሚልክልን። ሰራተኛ ይላክላችኋል። ሰራተኛ ይልካል። ኢየሱስ ሰራተኞችን ወደ እናንተ ህይወት ይልካል። ሰራተኞቹ ሲመጡ ልጆቹን ነው የሚያገለግሉት። 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 እናንተን ለማገልገል የሚላኩ መላእክቶች አሉ። ከዚህ ሰዓት ጀምሮ በጌታ በኢየሱስ ስም ኃይል ጸልያለሁ። አሜን። በህይወታችሁ ላይ የመላእክትን ጣልቃ ገብነት እናገራለሁ። አሜን። ራካቶስ ሳሊብራዲያኮስ ፕሮኮቶስ ሳሊክራዶሳቴ የመላእክትን ጣልቃ ገብነት በህይወታችሁ ላይ እናገራለሁ። አሜን። የመላእክትን ጣልቃ ገብነት በህይወታችሁ ላይ እናገራለሁ። አሜን። በህይወታችሁ ላይ የመላእክትን ጣልቃ ገብነት በኢየሱስ ስም ኃይል እናገራለሁ። አሜን። የመላእክትን ጣልቃ ገብነት በህይወታችሁ ላይ እናገራለሁ። አሜን። የመላእክትን ጣልቃ ገብነት በህይወታችሁ ላይ እናገራለሁ። አሜን። ላብራዲያኮስ ሳላባስ ዘኮብራሻቲ መጽሐፍ ቅዱስ አንድ ሰው ሐዋርያት ሥራ ላይ በትንቢት የተናገረ ያለ ይላል። ድምጽ እንደ እግዚአብሔር ድምጽ ነው የሚመስለው፣ ድምጽ እንደ እግዚአብሔር ድምጽ ነው የሚመስለው ብሎ በትንቢት የተናገረ ያለ እግዚአብሔር ገደው ላይ አይልም። መልአክ ምን ብሎ ልኮ በትል አስበላው ነው የሚለው። በረም ስሙ ሉሲፈር ሰማይ ላይ መፈንቅለ መንግስት ለማድረግ የሞከረ ሰዓት እግዚአብሔር ከዙፋኑ ወርዶ የተደባደበው እንዳይመስላችሁ ሚካኤልና መላእክቱ ነው የሚለው። ልክ ነኝ አይደል? ሚካኤልና መላእክቱ በቃ እነዚህ ላንተ ይነፍናቸው አለው። ላንተ እንደዚህ ይነፍናቸው። ሚካኤልና መላእክቱ በእናንተ ጉዳይ ላይ እግዚአብሔር መላእክቶችን ይልክላችኋል። አሜን። በእናንተ ጉዳይ ላይ እግዚአብሔር መላእክቶችን ይልክላችኋል። አሜን። አንድ ጊዜ አንድ ሰው ፕሮግራማችን ላይ ከሳውዝ አፍሪካ መጣ እና እየጸለይኩለት እያለ 2 ይሁን 3 ጊዜ መሞት ነበረብህ አልኩት። አዎ መሞት ነበረብኝ አለኝ። እና ያንደኛው እንዴት እንደተረፈ እንኳን አታውቅም አልኩት። እንዴት እንደተረፈሱ እንኳን አያውቅም። እንደዚህ አልኩት። ሃይዌይ ላይ እየነዳህ ነበር አልኩት። አዋለኝ። ፍሬኑን ቢያለ ኤቭሪቲንግ መኪና ውስጥ ያሉ ሲስተሞች በሙሉ ቢያሉ መኪና ደግሞ ከ100 በላይ ነበር በኃይል እየበረረ ያለው ብዙ መኪኖች ናቸው ያሉት አልኩት። እውነት ነው እግዚአብሔር ሰው አለኝ። አዲስ አበባ ያለው ፕሮግራማችን ላይ መጥቶ ነው። እንዴት እንደዳንከና እንደተረፈ እንኳን አንተ አታውቅም አልኩት። ቢኮዝ መኪናው ሊያተርፈህም ሊያደነህም አይችልም። አዋለኝ። ደን አንድ ስፍራ ላይ መኪና ረጅም ርቀት ከሄደ በኋላ ሄዶ ራሱ ፖዝ አደረገ አልኩት። አዎ እንዴት ነው ፖዝ ያደረገው አልኩት። እሱም ያውቅ እና ህይወት ሰላም ሆነ አልኩት። አዎ ድጋሚ መኪናህን ግን ስትነካው መኪና መስራት ጀምሮ መንቀሳቀስ ጀመርክ አልኩት። ኤቭሪ ማሽኖቹ መስራት ጀምሯል። አዎ እግዚአብሔር የዚህን ታይም ላይ እንደዚህ የሚባል መልአክ ነው ይላከልህ አልኩት። ዋት አለኝ። መልአኩን እሱ አላየውም። እንዴት እንደረዳው እንኳን እሱ ነው ያውቅ። ለዛ ነው too much spiritual ስላልሆናችሁ። ለዛ ነው አንዳንዶች ሳያውቁ መላእክትን በእንግድነት ተቀበሏል ይላል። አያውቁ ማን እንደተቀበለ እንኳን አያውቅም አብርሃም። አንዳንዶች ምን ሳይሉ ሳያውቁ እና ሰውየው ማን እንደረዳው አላየውም። መልአኩን እንዴት እንደረዳው አያውቅም። ከዚህ በኋላ ግን የመላእክት እርዳታ በኃይል ይበዛላችኋል። አሜን። እግዚአብሔር ስለናንተ በኃይል ያንቀሳቀሳችኋል። አሜን። እግዚአብሔር ስለናንተ በኃይል ያንቀሳቀሳችኋል። አሜን። እግዚአብሔር ስለናንተ በኃይል ያንቀሳቀሳችኋል። አሜን። በረም እገዛም ማትፈልጉ ከሆናችሁ ያስፈልጋችሁ። መጽሐፍ ቅዱስ ውስጥ መላእክቶች የመጡበትን ቦታ በሙሉ ባንዴ ቀው ስላሳያችሁ። የመጀመሪያዋ አጋር ነች። ልክ ነኝ? yes ከአብርሃም በፊት መልአክ ያየችው አጋር ነች። ከሳራ በፊት የመጀመሪያው መልአክን ያየ ሴት ፊት ለፊት አጋር ነች። አጋር እንዴት እንዳይሽ ታውቃለህ?
እሷና ልጇ በውሃ ጥም ሊሞቱ ነበር። ልክ ነኝ አይደል? እግዚአብሔር ከሰማይ ዝናብ አዘነበላት አይልም፣ መልአክ ነው ላከላት። አጠገብሽ እኮ የውሃ ምንጭ አለ አላት። ልክ ነኝ አይደል? ሴትዮዋን እንዲረዳት ነው የተላከው። ሴትዮዋ ለውሃ ጥም ቶት ሌላ ነገር አይደል፣ ለውሃ ጥም ነው የተላከው። ለውሃ ጥም እዛ ስፍራ ላይ መልአክ ነው ምናምን ብሎ ሊያሳያት አይደለም የተላከው፣ ለውሃ ጥም። ከዛ እግዚአብሔር ደግሞ ሰዶምን ሊያጠፋት ሲል ሎጥ ቤት የመጡ መላእክቶችን ከሶዶም ላይ ካለው ጥፋት የሎጥን ቤተሰብ ነፃ ለማውጣት ነው የተላኩት። አሁንም የተላኩት ሎጥን ለማስመለጥ ነው። ሎጥን ለማስመለጥ ነው። ኤቭሪ ታይም የመጡበት ስፍራ ላይ በሙሉ መጽሐፍ ቅዱስ ስለ ኢየሱስ እንኳን ሲያወራ ይህች ጽዋ ከኔ ትለፍ ሲል በጣም ደም እስከሚያልበው ድረስ ሲጸልይ የሚያበረታ መልአክ ተገለጠለት። የሚያግዝ አይዞ ከዚህ መስቀል በኋላ ክብር አለ። አሜን። ለናዝሬቱ ለኢየሱስ እኮ ነው የምልህ። የሚያበረታው መልአክ ምን አለለት? ተገለጠለት ይላል። የሚያበረታው መልአክ ሲላክላት ሊያገዛችሁ፣ ሊያበረታችሁ፣ ሊረዳችሁ ነው። አሜን። ፕራካቶሳሊ ብራሃዲያ ጀሌብሬዲያ ክራቶሳጋ እግዚአብሔር መልአኮችን እንዲልክላችሁ ጸልያለሁ። አሜን። እግዚአብሔር መልአኮችን እንዲልክላችሁ ጸልያለሁ። አሜን። ላብራዲያ ኮሳታ ላባሲያ እግዚአብሔር መልአኮችን እንዲልክላችሁ ጸልያለሁ። አሜን። እግዚአብሔር መልአኮችን እንዲልክላችሁ ጸልያለሁ። አሜን። እግዚአብሔር መልአኮችን እንዲልክላችሁ ጸልያለሁ። አሜን። ላብራዲያ ኮሳካቴ በሚኒስትሪ ያግዟችኋል። አሜን። በስራችሁ ያግዟችኋል። አሜን። በአገልግሎታችሁ ያግዛችኋል። አሜን። በህይወት ውጣ ወረዶቻችሁ በሙሉ ያግዛችኋል። አሜን። ወደዚህ ፕሮፌቲክ ሚኒስትሪ ውስጥ ስገባ ሆሊ ስፒሪት በጣም በኃይል የጸለይኩ ነበር። አይ ቲንክ ቀን ወደ መሻሽ የተቃረበበት ታይም ላይ አንድ ኃይል መጥቶ በኃይል ነክቶኝ ወደቅኩ። በዛ ተመስሎስ ያለው መንፈስ ቅዱስ እንደዚህ አለኝ፣ አፍተር ዚስ በአገልግሎትህ እንዲረዳ እንደዚህ የሚባል መልአክ ሰጥቻለሁ አለኝ። ቢኮዝ ይሄን አገልግሎት ብቻዬን ላገለግለው አልችልም። ሄሎ yes ከኔ ጋር ናችሁ? yes በዚህ ሚኒስትሪና አገልግሎት ውስጥ በኃይል እንዲያግዝህና እንዲረዳ ስሙ እንደዚህ የሚባል ኤንጅል ሰጥቻለሁ። አፍተር ዛት ነገሮች መቀየር ጀመሩ። ታምራቶች መሆን፣ ድንቆች መሆን፣ ኤቭሪቲንጎች መፈጠር ጀመሩ። ኤቭሪ እግዚአብሔር ሰዎችና ትልቅ የእግዚአብሔር ጀነራሎችና አጠገብ ቁጭ ብለህ እስኪ ትምህርታቸውን ስማው። ኤቭሪዋን ከመላእክት ጋር ስለነበራቸው ኢንካውንተር ይነግሩሃል። ፓስተር ክሪስ ምድር ላይ በሂሊንግ አገልግሎት ይታወቃል እና አንድ ቀን ቤቴ እየጸለይኩኝ እያለ አለ ሂሊንግ ሚኒስትሪ ውስጥ ከመግባቱ በፊት አንድ እግዚአብሔር መልአክ ተገለጠና ቁመቱ በጣም ረጅም ነው አለ። ሂሊንግ እንዴት እንደሆነ ያስተምርሃሉ አለኛል። ከዛ ለጥቂት ደቂቃ ነው አስተማረኝና በቃ ይሄ ነው ስለዋለ ይሄ ብቻ አይደለም በእያንዳንዱ ሂሊንግ በመታገለግልበት ስፍራ በሙሉ አብሬሃለሁ አለኛል። አሜን። ናው ሂሊንግ እሱ ያለበት አትሞስፌር ውስጥ ኢዚ ነው። ላብራዲያ ኮሳሌ ዞኮሶቬላ ራኮቶሳሌ ብራሃዲያ ብራቫዲያናስ ራካቶሳሌ ብራዲያና ጀሌብሬዲያ ክራቶሳሌ ራቦሳሌ ብራዲያ ኮሳቴ ላብራዲያና ማንዴሬቦስ ካሶፓ እግዚአብሔር መልአኮችን ስለእናንተ እንዲያንቀሳቀሳቸው ለካ አሜን። ስለእናንተ እንዲልካቸው ጸልያለሁ። አሜን። ስለእናንተ በኃይል እንዲልካቸው ጸልያለሁ። አሜን። ለሚኒስትሪያችሁ እንዲልካቸው፣ አሜን። ለላይፋችሁ እንዲልካቸው፣ አሜን። ለጉዳዮቻችሁ ሁሉ እንዲልካቸው አሜን። በኢየሱስ ስም ኃይል ጸልያለሁ። አሜን። ሃሌሉያ። በኢየሱስ ስም ኃይል ጸልያለሁ። አሜን። ስለእናንተ ህይወት አሁን ሲያንቀሳቀሳቸው ያለው አሜን። ሲልካቸው አያለሁ። አሜን። ክብር ለኢየሱስ ይሁን። አሜን። መዳንን የወርሱ ዘንድ የሚላኩ የተዘጋጁትን ለማገዝ ምን የሚሉ የሚላኩ እናንተን እንዲያግዙ የሚላኩ ናቸው። ለዛ መልአክ ሲባል ደስ ሊልህ የሚገባው
ከኔ ጋር ናችሁ? Yes. መልአክ ሲባል ደስ ሊልህ ነው የሚገባው። እኛ ዶክትሪን አልተቀበልንም፣ እኛ ሃይማኖትም አልተቀበልንም። እኛ ላይፍ ነው የተቀበልነው። አሜን። የሰማችሁ ነው? እኛ ላይፍ የተቀበልን ሰዎች ነን። ሪሊጅን አልተቀበልንም። ብዙዎቻችሁ ሪሊጅን ስለተቀበላችሁ ነው ከእናንተ ሪሊጅን ጋር የሚጣላ ነገር በሙሉ ሮንግ የሚመስላችሁ። ሃይማኖት እንደዛ ነው። ሃይማኖት ቀኖናና ዶግማ ይጽፍልሃል፣ ከዚህ አትለፍ ይልሃል። ሃይማኖት ነው ያ። ላይፍን ከተቀበላችሁ ላይፍ ያለው እዚህ ቃል ውስጥ ነው። ሄሎ Yes. ላይፍ ያለው እዚህ ቃል ውስጥ ነው። Amen. ላይፍ ያለው እዚህ ቃል ውስጥ ነው። እግዚአብሔር ላይፍን ያዘጋጀላችሁ እዚህ ቃል ውስጥ ነው። እዚህ ቃል ውስጥ ያለ ኤቭሪቲንግ በሙሉ ራይት ነው። ከኔ ጋር ናችሁ? Yes. ሶ መዳንን ትወርሱ ዘንድ ለማገዝ ምን የሚሉ ናቸው? የሚላኩ ናቸው። አሁን የሥራ በሮችን እንዲከፈቱላችሁ እግዚአብሔር ሲልካቸው ያለ አሜን። 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 ሲልካቸው ያለ ሲልካቸው ያለ እግዚአብሔር ወደ እናንተ ላይፍ ላይ ሲልካቸው ያለ አሜን። ላብራዲያ ኮሳታ ላባሲያ ራብሮዶሳሊ ላክራዲያ ኮሳቲ ብራዲያና ማንቴ ራቦሳሊ ብራዲያ ኮሳቴ ካሊብሮዶሳሊ ክራዶሳቴ ጄሌ ብሬዲያ ብራዶሳቴ ራቦሳሊ ብራዲያና ማንቴ ሬቦስ ራብሮዶሳሊ ክራዲያ ኮስ ኤሎሮደቦሳ ሰላም ፕሮፌቲክ ሚዲያ ነን። ላልተወሰኑ ወራት ዩቲዩብ ይዞብን የነበረው ቻናላችን አሁን ተለቋል። በትዕግስት ለጠበቃችሁን የፕሮፌቲክ ሚዲያ ቤተሰቦች ከልብ የሆነ ምስጋና እናቀርባለን። ከዚህ በፊት የምንወደውንና የምናከብረውን እግዚአብሔር ለምድራችን የሰጠንን በልዩ ቅባት በጠለቀ ትምህርትና ትንቢታዊ አገልግሎት የምናውቀውን የነቢይ ሚራክል ተካ ትምህርቶችን አጥር ባለመልኩ ወደ እናንተ ያቀረብን እንደነበረ ይታወቃል። ከዚህም በኋላ በተለየ መልኩ ይህ ተወዳጁን የተቀባይ እግዚአብሔር ሰው የነቢይ ሚራክል ተካ ልብ አረስራሽ ትምህርቱን መንፈስ ቅዱስ በረዳን መልኩ በየጊዜው ግልጽና አጥር ባለመልኩ ለማቅረብ ዝግጅታችንን ጨርሰናል። በመሆኑም በናፍቆት ስንጠብቀው የነበረውን ትምህርቶችን ወደ እናንተ ማቅረብ ስንጀምር ከፍ ያለ ደስታ የተሰማን ነው። ክብሩን እግዚአብሔር ይውሰድ። ሌላው በቅርቡ 10,000 ሰብስክራይበርስ እንደርስ ሳምንታዊ የላይቭ የጸሎት ፕሮግራምና ለፕሮፌቲክ ሚዲያ ቤተሰቦች የቴሌግራም ቻናል ወይም ዋትስአፕ ከፍተን የጸሎትና የምክር አገልግሎት እንደምንጀምር ስንገልጽ በታላቅ ደስታ ነው። ስለዚህም ቴሌግራም ወይም የዋትስአፕ ቻናሉን ሊንክም እናስቀምጥላችኋለን። ወደዚያኛው ሳምንታዊ የላይቭ ጸሎት በቶሎ እንድንገባ ለምታውቋቸው ጓደኞቻችሁና ቤተሰቦቻችሁ ይህን ቻናል ሰብስክራይብ አድርገው እንዲቀላቀሉን እንድታደርጉ በታላቅ ፍቅር እንጠይቃለን። ከትምህርቱ በተጨማሪ ያሰብነውን የላይቭ የጸሎት ፕሮግራምና የቴሌግራም ወይም የዋትስአፕ ቻናል ከፍተን የጸሎትና የማማከር ፕሮግራማችንን ከወደዳችሁት ኮሜንት ሴክሽን ላይ ደስተኞች ነን የሚል ኮሜንት እንድትጽፉልን እያልን እግዚአብሔር እንዲረዳን የዘወትር ጸሎታችሁ አይለይ እንላለን።